እንደምን አላችሁ የዩኒክ ካሜል ቤተሰቦች፣ በድጋሚ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ የምነግራችሁ ሀሳብ በእርግጠኝነት ይጠቅማችኋል። ሰብስክራይብ አድርጎ ይህንን ቻናል ላይክ አድርጎ ይህን ቪዲዮ፣ ቴሌግራማችንን ጆይን አድርጉ። ዲስክሪፕሽን ላይ ሊንኩ አለላችሁ። ጠቃሚ ነገር ፈልጋችሁ ዩቲዩብ ላይ የምትመጡ ልጆች ለእናንተ የተከፈተ ቻናል ነው። እኛን መቀላቀል አይረሳ። እስቲ ወደ ዛሬው ሀሳብ እንግባ። እኔ አሁን በዚህ ቪዲዮ የማነሳላችሁ ሀሳብ የሆነ ጊዜ በሌላ ቪዲዮ ለማንሳት ሞክሬ በጣም ግልጽ አላደረኩኝም ይመስለኛል በዛኛው ቪዲዮ እና ብዙ ልጆች ይህንን ነገር ብታብራራልን ስላላችሁኝ ይህንን ለማብራራት ነው የመጣሁት ማለት ነው። ምንድነው እያልኩ የነበረው ዩኒቨርሲቲ ውስጥ በሚኖራችሁ ትርፍ ጊዜ በጣም መማር ካለባችሁ ነገር አንዱ የእንግሊዝኛ ቋንቋ ነው ብያችሁ ነበር። ይህንን ያልኩበትም በጣም በቂ ምክንያት ስላለኝ ነው። አንድ ዩኒቨርሲቲ ግራጁዌት አድርጎ ወጥቶ ስራ ላይ እንዳለ ወጣት ልንገራችሁ፣ እንደ ወንድም ልምከራችሁ። እንግሊሽ ናውዳይስ እንደምናውቀው የዓለም አቀፍ ቋንቋ ከመሆኑ ውጪ ኢትዮጵያ ላይ እንግሊዝኛ እንደ አንድ የእውቀት ክፍል ነው፣ እንደ አንድ እውቀት እንደሆነ ነገር ተደርጎ ነው የሚቆጠረው። ስራ ላይ ስትወጡ ትፈተኑበታላችሁ፣ አትርሱ። ዩኒቨርሲቲ ላይ ያላችሁ በጣም ታይም አላችሁ። አንዳንድ ልጆች አላችሁ እንግሊዝኛ ቋንቋን በቃ ምን ያደርጋል እንግሊዝኛ እውቀት አይደለም ትሰቅላላችሁ። አሁን ውጤት ግሬድ ትሰቅላላችሁ፣ 39 38 ምናምን አላችሁ። እንግሊዝ ግን በራሳችሁን በእንግሊዝኛ በደንብ ማስተዋወቅ እንኳን አትችሉም። ይሄ የቱ ጋር እንደሚጎዳችሁ ልንገራችሁ። ስራ ቦታ ላይ በጣም ይጎዳችኋል። ስራ ቦታ ላይ ስላችሁ ዝም ብላችሁ ወጣችሁ የሆነ መስሪያ ቤት መቀጠርን እንደ ስራ ማየት የለባችሁ። ኢንተርናሽናል ኬሪየሮችን ኢትዮጵያ ውስጥ ጆይን ለማድረግ እንግሊሽ ፍሉዌንት መሆን አለባችሁ። ይሄ ጌታ። ምክንያቱም እኔ ልንገራችሁ ላው የተማሩ ጓደኞች አሉኝ፣ ላው ወይም ደግሞ የህግ ትምህርትን የተማሩ ማለት ነው። እና ብዙ ጊዜ ከአዲስ አበባ አካባቢ የሚመጡ ልጆች እንግሊዝኛ ላይ ጎበዝ ናቸው። ብዙ ፋክተር አለው። አንደኛ የሚማሩበት የትምህርት ኢንቫይሮንመንት፣ እንዲሁም ደግሞ የሚያዩት ነገር፣ ሶሻል ሚዲያ ላይ ያላቸው ነገር፣ ፊልም በጣም የሚያዘወትሩ ልጆች አሉ በእንግሊሽ እና ከዚህ አንጻር የአዲስ አበባ ልጆች በእንግሊዝኛ ጎበዝ ናቸው፣ ከክፍለ ሀገሩ በጣም የተሻሉ ናቸው። እና እነሱ በጣም ቀለል ባለች ሲጂፒኤ ምናምን ኢንተርናሽናል ኤንጂኦዎች ላይ ምናምን ነው የሚሰሩ። የክፍለ ሀገሩ 39 እና 4 ዘግቶ ግን የሆነ መስሪያ ቤት ላይ ስሙ ማይታወቅ መስሪያ ቤት ላይ ይኳትናል። ያ የሚሆንበት ምክንያት በእንግሊሽ ብቻ ነው። መስሪያ ቤቶች ምን ያያሉ መሰላችሁ? የእናንተን ግሬድ የሚያይ የለም። ይሄን ከዚህ በፊትም ብያቸዋል። 39ም ሰራ 38 ሰራ ስንትም ሰራ በዚህ ጊዜ አንተን ነው ሰው የሚያይ፣ ግሬድ አያይ። እንተና ይወሰድ ግሬድ እንደነበረው እሱ ማተር አያደርግም እያልኩ ጥሩ ውጤት መስራት ነው። ግን ኮንፊደንት ሆናችሁ ራሳችሁን በእንግሊዝኛ ፍሉዌንትሊ ማታስተዋውቁ ሆነ ምንም አዋቂ ተደርጋችሁ አትቆጠሩ። ይሄንን እየመረራችሁን ቢሆን እዛ ምንድነው ማድረግ ያለባችሁ? ጊዜ ያላችሁ በጊዜያችሁ ማድረግ። እንግሊዝኛ በጣም የሚያስተምሩ አፕሊኬሽኖች ራሱ አሉ። ለምሳሌ ዱሊንጎ አፕሊኬሽን በጣም እንግሊዝኛ ለመማር ይጠቅማችሁ እና በእንደዛ አይነት አፕሊኬሽኖችን ራሳችሁን ብታዘጋጁ። ከዚህ በፊት ስለ ኢንስታግራም ነግራችሁ ነበር። ኢንስታግራም አዲስ አካውንት ከፍታችሁ የእንግሊዝኛ ሪሎችን በደንብ ሰርች አድርጋችሁ መጀመሪያ ስታዩ አልጎሪዝሙ ያንን ዲቴክት ያደርግና ቀጣይ ላይ የእንግሊዝኛ ነገሮችን ብቻ ሰጀስት ያደርጋችሁ። ሶ እንግሊሽ መማር ግቢ ላይ በጣም ይጠቅማችኋል። ስትወጡ በጣም ይጠቅማችኋል። እንዳልኳችሁ አንደኛ እንግሊሽ መማር ሌላኛው ወጣቻ ሳይሆን ውስጥም ይጠቅማችኋል። ኮርሶችን ኢዚሊ ትረዳላችሁ። ሪሰርች ፔፐራችሁ ምናምን ስትሰሩ ስታዘጋጁ፣ ፕሬዘንቴሽን ይሄ የዲፌንስ ምናምን ስታቀርቡ፣ መመረቂያ ጽሁፋችሁን ስታዘጋጁ በኮንፊደንስ ራሳችሁን አስተዋውቃችሁ ጥሩ ግሬድ ይዛችሁ ለመመረቅ አትጨነቁ። ምንም በቃ እንግሊሽ በጣም ፍሉዌንት ይሆናል። ሶ ከፈርስት ይር ጀምሮ ነው ይሄንን እናንተ መውሰድ ያለባችሁ። በእያንዳንዱ ቀን እያንዳንዷ ነገር ብታውቁ አሁን ምንም ከቢግነር እስከ ፕሮ ዩቲዩብ ላይ ራሱ መማር ትችላላችሁ። አሁን እኔ በጣም የምወደውን ቻናል ሰጀስት ባረጋችሁ ማራኪ እንግሊሽ በጣም ያስተምራል። እንግሊዝኛ ከቢግነር ጀምሮ አፍ ገና ከመፍታት በእንግሊዝኛ አፍ መፍታት ብሎ ይጀምራል ቪዲዮ እና ጥሩ የተሰሩ ቪዲዮዎች አሉ ዩቲዩብ ላይ። እዚህ ቻናል ላይ ራሱ ኢቭን በእንግሊሽ ለእንግሊሽ የሰሯቸው ቪዲዮዎች አሉ እና የተወሰኑትን ዲስክሪፕሽን ላይ አስቀምጥላችኋለሁ። ግን በጣም ሞር የተሻሉ ቪዲዮዎች ደግሞ ብዙ ሰዎች ጋር አሉ። የእናንተ ፍላጎት መማር ለምፈልግ እኔ ግን መመክራችሁ እንደወንድም በጣም ይጠቅማችኋል። ስራ ላይ ስላየሁት ነው። በሰዓት ኢንተርቪዎች በአማርኛ የሚደረግ ኢንተርቪው የለም። ስራ ቅጥር ላይ ሁሉም ሰው በእንግሊዝኛ ነው። እናንተ ራሳችሁን እንድታስተዋውቁ የሚፈልገው በእንግሊዝኛ እና ኤቭሪቲንግ የእንግሊሽ ስኪላችሁን ይፈልጋል። ኢቭን ደግሞ የኦንላይን ወርኮች እነዚህ የዩኒቨርሲቲ ስኮላርሺፕ ምናምን ወደ ውጭ ሀገር ሄደው ለመማር ሀሳብ ያለው ሰው በጣም ነው ራሱን በእንግሊዝኛ ችሎታ ራሱን ማበልጸግ ያለበት። ለምን ስኮላርሺፕ አሁን ኢቭን ከአፕሊኬሽን ጀምሮ ሙሉ ፎርሙ እንግሊሽ፣ አማርኛ ያለ ነገር የለም። ወደዛ ሀገር ሄዳችሁ ያለው ምናምን ቻሌንጅ ገና ፕሮሰሷን ራሱ ሲጀምሩ ኤቭሪቲንግ እንግሊሽ ይፈልጋል። ሶ የእንግሊሽ ችሎታችሁን በጣም አሳድጉ። እንዴት እናሳድግ ለሚለው በየቀኑ ትንሽ መማር። በአንድ ጊዜ ሰው እንግሊዝኛ ላይ ጎበዝ መሆን አይችልም። ይዘው የቋንቋ ነገሮች ኢቭን እኛ የምናወራውን አማርኛ እንዴት አንድ ቦታ ላይ ተወልደን እዛ ላይ አድገን ከሚያወሩ ሰዎች ጋር ኖረን ምናምን በፕሮሰስ በእድገታችን ውስጥ የመጣ ነው። ሌላ ቋንቋ ከአማርኛ ውጭ አሁን 2-3 ቋንቋ የሚናገርም ሰው የሆነ ሀገር ላይ ኖሯል ለተወሰነ ገብታችኋል። ኑሮ ህይወትን የሚጠይቅ ነው። ሩቲን ዴይሊ አክቲቪቲ ማድረግ አለባችሁ። በየጊዜው ማይለማመድ ሰው በአንዴ ለምሳሌ አንድ ሰው ማትስ ላይ ጎበዝ ሆናለሁ ካለ ምናልባት አንድ ወር ውስጥ ምናምን
በጣም አጥንቶ ምናምን ጎበዝ ሊሆን ይችላል። ወይም የሆነ ሰብጀክት ላይ ስፔሲፊክ ሰብጀክት ላይ 1 ወር ምናምን ያንን ነገር ትኩረት ሰጥቶ ቢያጠና ምናምን። እንግሊሽ 1 ወር ብቻ በቂ አይደለም። አንድ ወር 2 ወር ምናምን በቂ አይደለም። ከፍሬሽማን ጀምራችሁ በደንብ በየቀኑ አዳዲስ ቮካቡላሪዎችን ምናምን አዳዲስ ነገሮችን እያወቃችሁ ስትመጡ ራሳችሁን እያሳደጋችሁ ነው የምትመጡት። ከዛ የሆነ ጊዜ ላይ በቃ ፍሉዌንት ይመጣ በቃ ይሆናል። የምታወሩት ንግግራችሁ ምናምን ከሰው ጋር በኮንፊደንስ የሚያስወራችሁ ይሆናል። አንዳንድ ሰዎች ከሰው ጋር በኮንፊደንስ ራሳቸውን ለሰው ማስተዋወቅም መናገርም የማይችሉ ሰዎች አሉ። በደንብ ራሳቸውን በእንግሊዝኛ ለሰዎች መግለጽ የሚከብዳቸው ሰዎች አሉ። እና ይሄ የሚመጣው ካለመለማመድ የተነሳ በደንብ ፕራክቲስ ካለማድረግ የተነሳ። ግቢ ላይ ያላችሁ ልጆች ዶርም ውስጥም በብዛት የሚወራው እንግሊዝኛ አይደለም አማርኛ ነው የሚወራው። ሶ ያላችሁበት ይስባችኋል። አማርኛውን እየደጋገማችሁ አማርኛው ላይ ነው ጎበዝ የምትሆኑ። ሶ እንግሊሽ ለመቻል ሁልጊዜ መለማመድ ይላል ማለት ነው። እና የሚጠቅሟችሁ በጣም ስትወጡ ነው። ይሄን በእርግጠኝነት ትጠቀሙበታላችሁ። እንደዚህ አይነት ጠቃሚ ቪዲዮዎች እንደደርሷችሁ አሁንም ያው እንደተለመደው ሰብስክራይብ አድርጉ። ባታደርጉ የሆነ ጊዜ ማድረጋችሁ አይቀርም። መልካም ጊዜ። ቀጣይ ቪዲዮ ላይ እስከምንገናኝ ሀሳባችሁን ኮሜንት ላይ አሳውቁ።